ራሄል በጽናትና በቢሌን መካከል ላይ እንዲሁም በአቶ ተስፋዬ መካከል ላይ በሁላቸውም ውስጥ ሆና እንግዲህ እነሱን ለማለያየት ገንዘቧን ተመክታ ተነስታ እንግዲህ ያለች ናት። በዚህ ምክንያት እንግዲህ ጽናትን ጠልታ ቢሌን ወደ እሷ ጓደኝነት እንድትሆንላት እየጣረች ትገኛለች። አቶ ተስፋዬንም ሄዳ አንተ እኮ ልጅህን እኔ ሳሳድድ አልኖርም፣ ራስህ አባትነትህን ከከዳኸው አባትነትን ላለማጣት ሲል አንተ የምትነውን ቃላት ሊሰማህ ይችላል። ስለዚህ እባክህ አንተም ልታግዘኝ ይገባሃል እያለች ትጠይቃለች። አቶ ግርማም እንግዲህ ከዛ ከዊልቸር ከጣለቻቸው በኋላ ነገሮችን ድብቅ አድርገው ይዘው አንድ ብለው ብቻ ለብሌን ሚስጥሩን ነግረዋታል። ጽናት ግን ምንድን ነው ብሌንን ከኔ ጋር ያዝምና ኩርፊያ ያደረጋት ምክንያት እንዲሁስ ለምንድን ነው ከራሄል ጋር አንድ ላይ ያገኘኋቸው እያለች እያሰበች ትገኛለች። ሰላም ውድ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። ዘውትር የምታበረታቱኝ ከልብ አመሰግናለሁ። ቀጣይ ፓርት እንግዲህ በእንጀራ እናቷ የምትሰቃየውን ጽናት ይዘንላችሁ መጥተናል። ጽናትን እንግዲህ ብሌን ጋራ ለማጣላት ራሄል ትልቅ ሴራ ይዛ ተነስታለች። በዚህም ምክንያት እንግዲህ ራሄልም እንግዲህ ከሷ የሰማችውን በመያዝ ፊት ነፍጋታለች ጽናትን። ጽናት ደግሞ ችግሩን ግራ ስለገባትና እንዴት ደግሞ አንድ ላይ ሆኖ አየኋቸው በሚል ወደ ቤት ትሄዳለች። ቤት ስትሄድ አባቷ ውጭ ላይ ነፋስ እየተናፈሱ ታገኛቸዋለች። ምን ሆነሽ ነው? እሷን ላግኝ ብለሽ ብሌንን ላግኝ ብለሽ ሄደሽ እኮ ፊትሽን ጥለሽ መጣሽ፣ ደግሞ በፈጠን ብለሽ መጣሽ። ምንድን ችግር ገጥሞች ነው ልጄ ሲሏት እንግዲህ ያለውን ነገር ሁኔታ ከራሄል ጋር እንዳገኘቻቸው ይቺ ራሄል እኮ በህይወታችሁ መካከል ገብታለች እና አንቺ ሳትቀድምሽ መቅደም አለብሽ ሲሉ አባት ይመክሯታል። ምን ላድርግ እኔ እሷን ታግዬ ያሸንፋለሁ አባት ትላለች። ታግሎ ማሸነፍ ሳይሆን ቀድሞ መገኘት ነው። አንቺ ብሌን ማለት እህትሽ ናት፣ አቅርበሽ በደንብ መናገር አለብሽ። እሷም ደግሞ እውነቷን ነው፣ እኛ ዛሬ እጃችን አጥረዋል፣ ምንም እየረዳናት አይደለም። ስለዚህ ተቀይማብን ሊሆን ይችላል ይሏታል። እናቲቱ ደግሞ ከቤት ውስጥ እንግዲህ ዘግይታባቸው እንዴ አንቺ ወንዳ ወንድ እንጀራ ሳትጋግሪ ዛሬ እንዴት እንዴ? እናቲቱ ምን ነው አንዲት ጓደኛ የቆጠርታኝ ሄጄ ነበረ እያለች እንግዲህ በሄድሽበት መቅለጥ ነው እያለች እናትም እንግዲህ ልጇን እየተቀበለቻት እያለች ነበረ። አቶ ተስፋዬ ጠንከር ያለ እርምጃ በልጆ ላይ መውሰድ አለበት። እኔ እሱን ስከታተል አልኖር። እኔ እኮ ከአንቺ ጋር ቢሆን ልጄ በጣም ደስ ይለኛል። ከዛች ምናምን የጋራ ቢሆን እኮ አልፈልገውም። ይሄን አይገባሽም እንዴ ሲሉ ይነግሯታል። አይ እሱስማ በፍጹም አሁን አንድ የጠነከረ ሀሳብ ካልወሰድኩ በቂ አይደለም ማለት እንግዲህ ጽናትም እናቷ እንዲያስታርቋት ብላ ወደ ብሌን እናት ቤት ሄደችና እንግዲህ እንዴት መጣሽ ልጄ? ሳልጠይቀዎት ይቅርታ አድርጉልኝማ፣ አንቺስ ችግር ላይ አይደለሽ እንዴ? እናቷ በጣም መልካምና የምትረዳ እናት ናት ያለቻት። ብሌን በእርግጥ መልካም ልጅ ነበረች። አሁን ግን በድክመቷ ውስጥ ራሄል ስለገባችባት እንጂ ከዛ በኋላ አንድ ያኮረፈኝ ሰው እንዳለ እንዲያስታርቁ ስትል ደግሞ በእናንተ መካከል ጸብ ምንድን ነው? በሉ ተነሱና ተሳሳሙ፣ ሰላም ተባባሉ ብለው እንግዲህ ጽናትና ብሌንን እናቲቱ መልካም ንግግራቸው ማን አላችሁ አንቺ እና እሷ እኮ እህትና ማች ናችሁ፣ በእናንተ መካከል ላይ ምንም ሊፈጠር አይችልም ብለው አስታረቋቸው። እንግዲህ እሷም እንግዳ ይቅርታ አድርገሽልኛል ስትላት አዎ እኔ እኮ ለምን ሳልረዳሽ ቀርቼ አይደለም፣ ግን ያው ያለብኝን ችግር ደግሞ ታውቂያለሽ በሚል እንግዲህ ተነጋግረዋል ማለት ነው። ብሌንም ለጽናት ራሄል መታ ከአንቺ ጓደኝነት ጋር ልታለያየኝ እንዳሰበች አስባ ነበር። እኔ ግን ለአንቺ ጓደኛ አልሆንሽም፣ ጓደኛሽን መርጠሽ ፈልጊ ብዬ ላኳት ብላ ስትነግራት ወይ ጉድ በጣም ይገርማል አለች። እና በሁለታቸው መካከል ግን ይቺ ልጅ ምን ፈልጋ ነው ደግሞ ባንቺና በእኔ መካከል መጣችብን እያለች ነበረ። ከዛ በኋላ እንግዲህ አባትም ይቺ ብሌን እኮ አንድ ቀን ሁለት ቀን ማደር አትችልም ነበር ያለኛ፣ እውነትም ተከፍታለች ቀረች እኮ እያሉ እየተጨነቁ ባቢ ደግሞ መጥቶ እግራቸውን እያሻቸው ነበር እና ከጊዜ በኋላ ትንሽ ቀን ቆመው እንደሚሄዱ ዶክተር ስለነገራቸው አቶ ግርማም ደስተኛ ሆነዋል ማለት ነው።
ብሌንም እንግዲህ ከስንት ቀን በኋላ ወደ ጋሽ ግርማ ስትመጣ ልጄ አንቺና እሷ በፍጹም መለያየት የለባችሁም፣ በመቅቼ ራሄል የምትባል ልጅ ተጠንቀቋት እያሉ ተናገሩ። ከዛ ልትወጣ ስትል ባቢ በር ላይ ያገኛት። ኧረ የጠፋ ሰው የት ነበርሽ? ምን ሆነች ነው ሲሏት፣ አሁን እስካሁን ለነሱ ሚስጥሩን አልተናገረችም ያለችውም ማማ እናታችንን ላግዛት ብዬ እኮ ነው ነበር ያለችውና ኧረ ታዲያ አሁን ቸኮልሽሳ ለምን አትጠብቂም ሲያት፣ እናትየዋ ምን የመሰለ ሽሮ ሰርታ እናቴ እየጠበቀች ነው እንዴ? ለሽሮ ነው እንዲህ ሩጫ ሲላት፣ አዎ ምርጥ ሽሮ ነው እናቴ የምታዘጋጀው፣ አንድ ቀን ትቀምሳለህ አንተም አይቀርም አለችውና እሺ ብሎ እንግዲህ ከዛ በኋላ ሸኛት። በይሽ ብሎ አላስጨናንቅሽም አላት ማለት ነው። ባቢዬ ሳልነግርህ ራሄል እኮ እኔን ፍለጋ መጥታ አግኝታኝ ነበረ። ደግሞ ከአንቺ ምን ልታደርግ መጣይስ ብሎ ብሌንን ሲጠይቃት አላማዋ እኔና ጽናትን ለማለያየት ነው። እኔ አንቺና ጽናት ብትለያዩ እሷ የምታገኘው ነገር ምንድን ነው ስትል፣ ያው አባቷን እኔ ሆስፒታል እያገዝኳት ስለሆነ ሳላግዛት ስትቀር ከስራ እንድትወጣላትና በስራው እንግዲህ ድክመት አግኝታ አንተንን ለማገኘት የምትጠቀምበት ይመስለኛል ስትል፣ በፍጹም ይሄ ነገር አይሆንም፣ እቺ ልጅ አርፋ መቀመጥ አለባት፣ ያለዛ እኔ አናግራታለሁ ብሎ እንግዲህ እሷን በሂጂ ብሎ ከሸኘ በኋላ ወደ ቢሮ ሄዶላት ነበረ። ምን እያሰብሽ ነው አንቺ ከቢሌን ጋር ደግሞ ሄደሽ እንደዚህ የምትይው? አርፈሽ ትቀመጭ እንደው ተቀመጭ፣ እኔ ነግሬሻለሁኝ። እና ወይዘሮ ራሄል ሲጠይቃት እኔ ጽናትንና ብሌንን ማለያየት አይደለም የምፈልገው፣ ጽናትንና አንተን ማለያየት ነው እንጂ ሁለቱ ቢለያዩ ባይለያዩ ምንም ለእኔ ጥቅም የለኝም። አንተን ግን ከጽናት ጋር ለማለያየት እሞክራለሁ ስትል፣ በፍጹም አትችይም፣ አርፈሽ ተቀመጪ፣ አንድ ነገር እንዳታደርጊ ብሎ እሱም በቁጣ መንፈስ ይናገራታል። ባቢን የምፈልገው እኮ ያንተን ደስታ ነው አለችውና በይበቃሽ ብሎ ተፋፋጣታት። ሲወጣ ገና እጄ ስራ አስገባሃለሁ አለችና ራሄል ወጣ ሲል አቶ ተስፋ የምትተው ልጄ የምንወጧት አብረን እንወጣለን እያልኩ እኮ ጥለኸኝ ወጣ እስከመቼ ወዲህ ነው አባዬ ከኔ ጋር ወጣ የምታውቀው? ልጄ እኮ አንተ እኮ ልጅ ከልጅ የበለጠ ገንዘብን ነው የምታስበልጠው፣ በገንዘብ ቀይረኸኛል። እንዴት ብሎ ብዬ አንዱን ልጄም በገንዘብ እቀይርሃለሁ አሉት ማለት ነው። ከዛ ዳርዳር ያሉና መጨረሻ ይቺ ጽናት ውዳቂ ግን ከአንተ ገንዘብ ነው የምትፈልገው፣ እውነት ፍቅር አላት ስትለው፣ አባ አሁንም ቢሆን ፍቅር ነው ያላት እሷ ከኔ እባክህ አትድረስባት፣ ምን አደረገች? ስለዚህ እኔ ወዳታለሁ ትወደኛለች ሲል ነበር የመለሰላቸውና እሳቸው ግን አይ ልጄ ወጣትነት ያሸንፍሃልና ተጠንቀቅ ሲሉ ምክር ነገር አዘል ሲሰጡት፣ በፍጹም አትጠራጠር አባዬ ነው ያለው። አባዬ እኔ ጽናትን በደንብ አድርጌ ነው የማውቃት። ስለዚህ በጽናት በኩል አትምጣብኝ። እኔ ልንገርህ፣ እኔ ስለ እሷ የሰማሁት ነገር አለ። ስለዚህ ለዛም ነው እኔ ተጠንቀቅ የምልህ። አባ ምንድን ነው የሰማሁ ስለ ጽናት? እስኪ ንገረኝ ብሎ አሁን አልነግርህም፣ ግን እኔ እሷ ከአንተ ፍቅር ብላ ሳይሆን ገንዘቧን ፈልጋ ያሉት እንግዲህ ወይዘሮ ራሄል የነገረቻቸውን በመያዝ ነው ማለት ነው። በዚህ ሲሉት አባ እባክህ እኔ ጠንቅቄ አውቃታለሁና አንተ አትናገራት ነበር ያለው። ብሌንን ጋሽ ግርማ እፈልግሻለሁ ብሎ ከወሰዳት በኋላ አንድ ምስጢር ልነግርሽ ነው። ራሄል እኮ ከቤት መጥታ ዝታ ጽናትን እንደምትጎዳት ሁሉ ነግራ እኔን ከውልቸር ጥላኝ ሄደች። ከየት መጣ? ከቤት መጣ? አዎ ከቤት መጣ። ለማንም አልተናገርኩም፣ ለአንቺ ግን ልነግርሽ ነው። በሁለታችሁ መካከል ምናልባት ደግሞ ልትገባባችሁ ትችላለች፣ እንድትጠነቀቅ ያክል ነው እና እንደምገልህ ነው ብላኝ ነው ዝታብኝ ሄደችው አሏት ማለት ነው። እና ጋሽ ግርማ ግን ለምን አልነገርከንም እንደዚህ ራሄል እንዳረገች? ብነግራችሁስ ምን ለውጥ ታመጣላችሁ ልጆች? ምንም ታመጡት የለም። አሁን አንድ የምነግርሽ ነገር በአንቺና በጽናት መካከል ክፍተት ፈልጋ ሽንፈቷን እንድታገኝ ትፈልጋለች። ጽናትን ድክመቷን እንድታዳክማ ስለምትፈልግ ይህን ነገር እንድትጠነቀቂበት እየመከርኩሽ ነው። እኔ ራሄልን ጠንቅቄ ነው የማውቃት፣ ጠንቅቄ። አይዞ ጋሽ ግርማ አለች ማለት ነው። ብሌን የኔስ ጭንቀት ሞልቻለሁ አሏት። ግርማ የምን ጭንቀት ነው? ምንም አይጨናነቁ፣ እኛም ማንም አይለያየንም ሲሉ ከዛ ወይዘሮ ራሄል ደግሞ ወደ ብሌን እናት ላይ ሂዳ የብሌን ጓደኛ ነኝ እንደምንወት ተሻለዎት ወይ ስላመመዎት ልጠይቅ ነው። ጓደኛዋ ነች? ጓደኛዋ ነኝ ስትል እንግዲህ ከዛ በኋላ ትንሽ ለመታከሚያ ገንዘብ ይሆነዎት ብላ ገንዘብ ሸጎጥ አድርጋለቸው ስትል እሳቸው ደግሞ ገንዘብ አገኘው ምን አይነት የታደለ ሊናት ልጠይቀኝ የመጣች ምን አይነት ጓደኛ
ጓደኛ ናት፣ ምን ከየት ብታገኘው ነው ብለው ከዛ ብሩንም ሰጥታቸው እንግዲህ ይህን ነገር ለብሌን እንዳትነግሯት ስትል አስጠንቅቃ ከቤት ትወጣለች። አጋጣሚ ብሌን ደግሞ ስትመጣ ልክ እሷ ራሄል ስትወጣ አይታት ነበር እና እማዬ ይቺ አሁን የመጣይ ልጅ ምንድን ነው ያለች ምንድን ነው ያደረገች ብላ ስታፋጥጣት፣ ኧረ ልጄ ያንቺ ጓደኛ አይደለችም እንዴ? ጓደኛ አይደለችም ምን ብላ ነው ያለችሽ ንገሪኝ እስኪ ስትላት፣ መጥታ እማዬ ጓደኛ አይደለችም እሷ መጥፎ አላማ ያላት ልጅ ናት በእኛ ላይ ልጄ ምን አይነት አላማ ያላት ናት? መጥፎ ናት አልኩሽ። እሱን ገንዘብ አሁን አምጪና መመለስ አለበት። አይ እኔማ ሁል ጊዜ ሽሮ እያበላሁሽ አደከምኩሽ ብዬ ስጋ ሰርቼ ላበላሽ ነበረ፣ አልፈልግም በእሷ የመጣ ስጋ የምንበላው ይቅርብን፣ ሽሮ ምን ገሎብን አለች ማለት ነው። እናቴ ከዚህ በኋላ ይቺ ልጅ እዚህ ጅርስ ብትል እንዳትከፍቻት ቤቱን ነግሬሻለሁኝ። በፍጹም ጓደኛ አይደለችም። አሁን ገንዘቡን አምጭና እማ ልመልስላት። ወይ ልመልሽላት ልጄ? አይ እኔ ስጋ አምሮኝ እንደ ትንሽ ስጋ ሰርትላ፣ ይሄ እኛ ገንዘብ አይደለም። ይሄ በእሷ በመጥፎ ያመጣችውን ገንዘብ እኛ ስጋ ቢያምረንም አንበላበትም እማ ትላታለች ማለት ነው። አሁን ይህን ገንዘብ ልመልሽ? አዎ መመለስ አለብኝ አምጪ እማዬ ስትላት በጣም አሳዘነችት። እናቴ በቃ ስጋ አምሮች ነበር ማለት ነው፣ እኔ ስጋ ለመግዛት አንሸልሽ ነበር ማለት ነው ብላ በጣም ተጸጸተችና በጣም አለቀሰች ማለት ነው ብሌን። ከዛ በኋላ መመለስ አለበት እኔ ገዝቼ ከየትም ብዬ ስጋ አመጣልሻለሁ አንቺ እማዬ ብላ ብሩን ተቀብላ ወደ ራሄል ይዛ እየሄደች ልትሰጣት እያለ ግን የእናቷን ንግግሮች ራሷን እረፍት ነሳት። መጨናነቅ አመጣች። ገንዘቡን በእጇ ይዛው ልስጣት ወይንስ ለእናቴ ስጋ ልግዛላት እያለች ታመነታ ገባ። ገንዘብ ሰውን ያበላሽ የለ ሰውን ያሳስት የለ። እናቷ ስጋ እንዳማራቸው ደግሞ ስታይ ብሩን ደግሞ መቁጠር ትጀምርና ተመልሳ ደግሞ አይ ብላ ታስገባለች። እና አሁን ብሌን ይሄ ገንዘብ እንግዲህ ጭንቀት ለቆባታል ማለት ነው። እየተጨናነቀች ነው ያለችው። ለመመለስም ትፈልጋለች፣ ለእናቷም ስጋ ያምርባታል። ግን ሆኖም ማንኛውን ታሸንፋለች የሚለውን ነገር እንግዲህ ከባድ ነው። እንግዲህ እናንተ ማንኛውን ማሸነፍ አለባት። እንደኔ ገንዘብ ነገ የሚገኝ ነው። ፍቅርና ጓደኛ ግን የትም አይገኝም እና ፍቅረኛዋና የምትወዳትን ጓደኛዋን ባታጣባት ብዬ ነው የማስበው። አቶ ተስፋዬ ጽናትን ቢሮ ድረስ ቀጥሮ እንግዲህ ባቢን ተወጇዋለች፣ ታፈቅሪዋለች ንገሪኝ። እሱ ነግሮኛል። አዎ እወደዋለሁ፣ አፈቅረዋለሁ። ግን የቤተሰብ ምርቃን ታውቂያለሽ አይደለ አሏት። አውቃለሁ፣ ግን እኔ አንቺና እሱ ተጋብታችሁ እንድትኖሩ አልፈልግም። ስለዚህ የአባቱን ቃል ይሙላካሽ፣ እኔን ወይም አንቺን መምረጥ አለበት፣ ያለዛ ጎዳና ይወጣ ሲሏት በጣም ተገረመችና አቶ ተስፋዬ የኔና የባቢ ግንኙነት አንቱ ምንድን ያጨናነቀዎት ስትል ጠይቃች። ልጄ በድህነት እንዲሟቀቅ አልፈልግም። አንቺን አግብቶ ድህነት እንዲይዘው አልፈልግም። ይሄ መጥፎ ውሳኔ እኮ ነው አለ። ያም ሆነ እኔ ካልፈለገ ጎዳና ነው የሚጥለው። እኔን ወይም አንቺን ይምረጥ። ኧረ ጥሩ ውሳኔ አይደለም እባክዎትን ስትል፣ ገንዘብ እኮ ዛሬም የተገኘ ነገ ይታጣል። ነገ እኛ ከምን ላይ እንደነበሩ ስለ እኛ ታውቃለሁ። ዛሬ ደግሞ የት ላይ እንዳለን እኛን እወቁ። ዛሬ በእጆ ያለ ገንዘብ አንቱ ጋር ይኖራል ማለት አይደለም ብትለው፣ ነገርኩሽ። አሁን አንቺ አንድ ነገር የምነግርሽ ባቢን አልፈልግህም ብለሽ እንድትዩ ነው ይሏታል። አሁን አንድ ቀን ሰጥቼሻለሁ የማሰቢያ ዘዴ። አሁን ሰውም እኮ የእኛን ገንዘብ ወስደው ነው በምን እንደተዚህ ገንዘብ ማማ ላይ እንደወጣሁ ታውቁታላችሁ ስትል ነበር የጠየቀቻቸው። እና የሚሆንም ልጄ አንተ እኔን የጠላሁኝ ምክንያት ምንድን ነው ስትል፣ ልጄ በድህነት እንዲሟቀቅ አልፈልግም እኮ ነው እያልኩሽ ያለሁት። ጥሩ እናስብበታለን። ለማንኛውም በጣም ይገርማል ግን ብላ ጽኑዬ በጣም ተገረመች። በገዛ ሀብትና ንብረቷ ዛሬ የድሃ ልጅ መባሏ ራሷን ተሰማት። ግን እሱም ደግሞ ከዚህ በፊት ራሄል አንተ የድሃ ልጅ ነች ያለችውን ስለሚያምን በፍጹም የአባቱን ቃል አይቀበልም ብዬ አምናለሁኝ። ባቢ ማለት ነው ድሃ ተብሎ መሰደብን በጣም ስሜታዊ አድርጎ ስለኖረ አሁን ደግሞ አባቱ ደግሞ እሷን የድሃ ልጅ ስለሆንሽ በሚለው ደግሞ ሲሰማ በበለጠ ደግሞ ስሜቱ ስለሚረዳላት ጽኑዬን አይተዋትም ብዬ ነው የማስበው። ውድ ተመልካቾች ዛሬ በዚህ ተጠናቋል። ቀጣይ እስከምንገናኝ ሰላም ጤና ይስጥልኝ እላችኋለሁ።